ዛሬ ላንድና ለመጨረሻ ጊዜ ጫት ያቆምኩበትን አጋጣሚ ነው በቭሎግ ማሳያችሁ። የተለመደው ድብቅ ቦታ ከሸምሱ ጋር ተቀጣጥረን ለሱ ፈስፍል ለኔ ደግሞ ብርንዳ ይዞ እንድመጣ ነገርኩ። ግን ወደ ተለመደው ቦታ ስሄድ የገጠመኝ ሌላ ነገር ነው። ያየሁትን ማመን አቃተኝ። ሁሌ ሰው የሚያላችሁ እዚህ የተደበቃችሁ የበግ በረት ውስጥ መቃም ሸማይዛችሁም እንደናንተ አይ እንዴት ነው ጫት ልጨምርልህ? ኧረ ስርዓት ያዙ። ጫት ብልስጤና እንኳን አንድ ላይ ዋትልም የበጉ ምክር በድንጋጤ ልቤን ነካው። ድንጋጤው ሳይለቀኝ ለሸምሱ ደውዬ መርዶን አረዳሁት። ሄሎ ሸምሱ፣ ወዬ በቃ ፈስፍ ምክር ብርንዳ ምክር። ምን ተፈጠረ? ለምን ይለኛል? የሴትዮዋ በግ እዚህ ቁጭ ብሎ ሺሻ የሳበ ቢራ እየጠጣ ነው። ጫት ቅሞ ጨርሶ ነው መሰለኝ። እናት ነች ዞር ያርጋክም ዞር ያርጋ ቁጭ ብላ አትክምም ይለኛል። ደስማ እኔ እሱን ተናገርኩት ማለት እኮ እኔ አንገቴ ለጥምጥም ብሎ እንደሆነ ጅጅሱ ቆልቦ ብጥለኝስ እንደ ንቃቴ ሌላ 3 ደቂቃ አይፈጅበትም። ኧረ እባክህ ምንም አያመጣም። ኧረ አልፈልግም ይቅር በቃ። እና ምን ይሻላል? መልሳለሁ፣ ሁለቱንም ጫቱን መልሳለሁ፣ ውሃን መልሳለሁ። ኧረ ተው አንተ ሰው ይሰነዝራል። ሀሳብ ነው የሚሰነዝረው። በቃ ይቅር ሸምስ፣ ቻው ምን በጤና አባቴ። እንደ ማንኛውም ቲክቶከር ለምን ብሎግ አልሰራም ብዬ ብሎግ ልሰራ ቆመ። ልብስ ስለብስ ስልክ ተደውለ። ጌታዬ በዚህ ሰዓት የእንጀራ አድርገው የብር አድርገው ብዬ ሳየው ሰብ የለም። በቃ ስራ ይሆናል ብዬ አነሳ። አሎ ሰላም አለይኩም። እሺ በድረዲን ነው አይደለም? ቦርሳሞ ነኝ። በድረዲን አይደለኩም? አዎ አይደለም፣ ቦርሳሞ ነው አልኩኝ እኮ። አረ ነው። እንዴት ነው? እንዴት ምን እኔን ልታስቀይድ ማንነቱ ልትቀይድ ነው እንዴ? ወይ አይደለኩም? አዎ አይደለም፣ እኔ በድረዲን ሳይሆን ቦርሳሞ ነኝ። የበድረዲን ስልክ አይደለም ወይ? ይሄ በድረዲን ስልክ አይደለም። ምናልባት ቤት ሌላ ስም ካለ አላውቅም። አረ እባክህ ለጥብቅ ጉዳይ ፈልጌው እኮ ነው። ለስራ ሸቀል አድርገን ለያይ እና ታዲያ እዛም ሸቀል አይደለም እኮ። ለምን ሌላ ታምራትም አሰሩም። ግን እኔ ቦርሳሞ ነኝ፣ በድረዲን አይደለም። አይደለኩም? በመዳና አይደለም። አሁን እኔ ቦርሳሞ ነኝ። አረ ነው። አረ ነው ማለት ምን ማለት ነው? አረ አይደለም። ምን ማለት ልትቀይር ነው እንዴ? ፍተን በእናት ቢሮ የት? አሎ ቢሮ የምን ቢሮ አለው? እኔ አላውቅም እኮ። አንተ ማን ነው? እኔ ቦርሳሞ ነው። ማን ነው አንተ? ማንነት አታውቅም እንዴ? ቦርሳሞ ነው ያልኩህ እኮ። አንተ ማን ነው? የምሬን እኮ ነው። 32 ጥርስ ያረገፈ ሙቅ ቀቃይና ሙቅ ጠጪ እንዳላደርግ እኔ ቦርሳሞ ነኝ። ኦኬ ጎበላው ነህ አንተ። ጎባጣ ባጣ መንገድ ላይ ያስቀሪ። ጎበላም አይደለም፣ ቢሮም አይደለም፣ በድረድም አይደለም። እኔ ቦርሳሞ ነኝ። ለበድረዲን ስጠው እስቲ። አንተን ምን ልበልሽ? አንተ ቤተሰብ ያሳልፈው ለግድፋቻ ይስጥ። አረ እባክህ አትጨማለቅብኝ በእናትህ። አባቱ አንተ እኮ በሰው ስልክ ደውለህ ሰው ላይ የተጨማለቅ ያለከው በገዛ ስልክ እኔ ማንነት ልትቀይር ነው እንዴ? በድረዲን አይደለኩም? አይደለም ነኝ፣ ቦርሳሞ ነኝ። በድረዲን የገባበት ግባ። አንተ ደግሞ ማንም የገባበት ሳይሆን እኔ አዲስ ቦታ መርጬ አስገባካለሁ። አናትን ኮርኩመ የእግሬ አውራ ጣት ያሳብጣል። በአፊ በኩል እጄ ከትቼ እንደ ካልሲ ገለብጣለሁ። ሞትና ህይወት መሃል ቁጭ ብለህ የነስም እንድትጠራ አደርጋለሁ። ማን ብለህ? ቦርሳሞ ብለህ። ለማንኛውም ፋሚሊ በዚህ አጋጣሚ ቃና ቤትን ገብታችሁላችሁ ሞክሩት። ቃና ቤት ማለት የተለያዩ ቨርቹዋል ጌሞችን ያለምንም መቆራረጥ የምታገኙበት እንዲሁም ደግሞ በተጨማሪ እስከ 5000% የካሽባክ እድል ያለው ብር በየትኛውም ሰዓት ማስገባትም ማስወጣትም የምትችሉበት ምርጥ ዌብሳይት ነው። እስከ 1 ሚሊዮን ብር ድረስ ማሸነፍ ትችላላችሁ ማለት ነው። ሁላችሁንም መልካም እድል እላችኋለሁ። ቃና ቤት ይመቻችሁ። ዛሬ የበግ አራጅ ብሎግ ነው ማሳያችሁ። ጄጁ ቡርሴ በግ አራጁ ተዘጋጀውኝ። ትልቅ ሴትዮና እስቲ እንን በግ ረድልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ላይ አለን። በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፈ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማርዶ። ችግር የለ፣ ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ። እሺ በቃ ይኸው አሳዩኝ ያለበትን። አቤት ምን ሆኖ ነው? ሴዶ ማርሻል አርት እኮ ነው። ምን ነው ፈራክ?
እኔ ሰው አላርድም። እኔ ሰዶን አላርድም። በስመ አብ እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይትሻል ጽንስ ያጨናግፋል። አራት ቀልድ እባክህ ተው ተው። ጌታ ይርዳችሁ። እኔ አላ ተው። የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ እንዴት ቦርሰሞ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼ ሄድኩኝ። ማዘር ሰላም ነው? ጀጁ ቡርሰ በጋሪያጁ ከች ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈው ፈርተህ የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰው ሲተርት። ሰልፍ ዲፌንስ ነበር። ስለምን ሰልፍ ነው የምታወራው? ቀሉን ተወና ገብተህ ረዳው። ካልቻልክ ተው። ኧረ ዝም በይ በእናትሽ። እንደውም እኔ ላንቺ ልስል ማለት ነው። አሁኑኑ ገባለሁ። ቆዳውን አይደለም መጀመሪያ እንደገፈው ቆሌውን ነው። ጭራሽ አንቺ ጋር ምንም ወሬ የለኝም። ከሱ ጋር ጨርሳል በቃ። ወሰን እንዴ ምን ሆንክ? ኮማንዶ በግ ይሄንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሐዘንና ርህራሄ አያስፈልግም። ጉዳዩን እንፈታዋለን። ትንሽ ጠብቀኝ። የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው የእርሶ በግ በጥይት ቄጠን ሰብሮታል። ጌታ ይርዳት። ከዚህ በኋላ ከቻሉ አይደውሉልኝ። በቃ ተፋቱኝ። ማዘን ትሰጭኛለሽ ወይስ አትሰጭኝም? በቃ አሁን ትሰማለሽ አይደለም? የምትሰሚ ከሆነ በግልጽ ትሰጭኛለሽ ወይስ አትሰጭኝም? ምንድነው የምሰጥህ? ያው እኔ ከዛ ከወላይታ ድረስ እዚህ አድባሳ ድረስ መጥቼ ተንከራተትኩኝ። በቃ የምትሰጭኝ ከሆነ ትሰጭኛለሽ ወይስ አትሰጭኝም? ምንድነው የምሰጥህ? አትሰጭኝም ወይ ነው? ምንድነው የምሰጥህ? ወይኔ እኔ ከዛ እዚህ ድረስ ለብቻ መጥቼ አትሰጭኝም? ምንድነው የምሰጥህ? ያማል እንዴ? እኔ ልልሽ ምንድነው የምታወራው? ከወላይታ አዲስ አበባ ድረስ መጥቼ እንደዚህ የወላይታ ምግብ አጣለሁ። የወላይታ ምግብ አትሰጭኝም ማለት እኮ ነው። በእናትሽ እንደሱ ነው የምትለኝ? ሶሪ በጣም ታዲያ ምን ጠብቃችሁ ነበር? ይሄንን ከመሰለ የወላይታ ባህላዊ ምግብ ውጪ ወላይታ ሳትሄዱ ወላይታ እንዳላችሁ እንዲሰማችሁ የሚያደርግ ምርጥ የወላይታ ባህላዊ ምግብ የምታገኙበት ምርጥ ቤት ነው። እንደዚህ አንቃ ወርውራማ የሚጣፍጥ ምግብ መሆን አለበት ብዬ ስቀምሰው ተመቸኝ። የማወራው በምርጥ መስተንግዶዋና እንዲሁም ደግሞ በሚጣፍጡ ባህላዊ ምግቦቿ የምትታወቀው ስለ ሲና ቡና ነው። እኔ ከማወራው በላይ እናንተ ራሳችሁ ሄዳችሁ ምግቡን ብታጣጥሙት የሚል ትልቅ ምክር አለኝ። ለማንኛውም አድራሻዋ 20 ሜትር ከመስቀለኛው ዝቅ ብሎ ኮንዲቶሪ ኬክ ቤት ፊት ለፊት ታገኟታላችሁ። ሄዳችሁ ምግቡን ማጣጣም ትችላላችሁ። ይመቻችሁ። አሜሌ ደህና ናችሁ ወይ? እኔ ደህና ነኝ። ስሙ፣ ዛሬ አንድ ነገር ለማስጠንቀቅ ነው የመጣሁት። ወንድ ልጅ ድሃ ከሆነ የድህነቱ ምንጭ ገንዘብ ማጣቱ እንደሆነ ስለሚገባው ስራ ይጀምራል፣ ገንዘብ የሚያገኝበትን። በተቃራኒው ሴት ልጅ ድሃ እንደሆነች ከታወቃት የድህነቷ ምንጭ ፍቅረኛዋ እንደሆነ ተሰምቷት ፍቅረኛዋን ጥላ ትሄዳለች። አንቺ ጥናዣም እየሞከረ እኮ ነው፣ እየሞከርን እኮ ነው። እሺ